ሃሽታግ ትሰማን ከመቃወማችሁ በፊት ኢየሱስ ክርስቶስን ምራቅ የተፉበት፣ የሰደቡት፣ ያስገረፉት፣ ያሰቀሉት ካህናት፣ ዲያቆናት፣ ቄሶች እንደሆኑ እንዳትረሱ። ሰላም ለእናንተ ይሁን። እህታችን ከተናገረችው ጋር በተያያዘ ጥቂት ነገር ከመናገሬ በፊት አንድ ነገር ላሳውቃችሁ። ይህ ምንድነው? እንግዲህ የሚጠቁ እህቶችን፣ ህፃናትን ለነዚህ ሁሉ እንደው ፍትህ ለተጓደለባቸው ሁሉ መቆም የሁላችንም ኃላፊነት እንደሆነ ይታወቃል። ስለዚህም ስለ እህቶች መጮህ፣ ስለ ህፃናት መጮህ ይሄ በጣም ጤናማ ነው፣ ክርስቲያናዊ ነው፣ ሰዋዊ ነው። ይህንን ሁሉም ሰው በትብብር ሊያደርገው የሚገባ ነው። የሁላችንም ኃላፊነት ነው ያለ መከፋፈል ብዬ አምናለሁ። ታዲያ ግን ይህንን የስ አድርጉ ብለን ስንናገር ግዴታ በፌሚኒዝም በኩል ካልሆነ በስተቀር ለእህቶች አልቆምም የሚል ሰው ካለ ችግሩ ያኔ ነው የሚሆነው። እንደነዚህ አይነት ሰዎች ችግራቸው የምርም የእህቶች እንደው መጎዳት፣ የህፃናት መጎዳት ያን ያህል አሳስቧቸው ሳይሆን በቃ ትኩረታቸው ፌሚኒዝሙ ላይ ነው ማለት ነው። ትኩረታችን የህፃናት መጎዳት፣ የእህቶቻችን መጎዳት ላይ ከሆነ በቃ ትኩረታችሁን እሱ ላይ ብቻ አድርጉ። ግዴታ በፌሚኒዝም በኩል ካልሆነ አትበሉ፣ በራሳችሁ መጮህ ይቻላል። ምክንያቱም ፌሚኒዝም ራሱን ችሎ ይዘው የሚመጣው እጅግ ብዙ አስቸጋሪ ነገሮች አሉ። ስለዚህ ከኋላ በሚመጣው መርዝ ከመሞት ጤናችሁን ጠብቃችሁ ከአምላካችሁ ጋር ያላችሁን ግንኙነት በጣም እንደው በመጠበቅ ለእህቶቻችሁ ግን ቁሙ፣ ለህፃናት ቁሙ። ዋናው ቁም ነገራችሁ እሱ ከሆነ ግዴታ ፌሚኒዝም ላይ ካልተለጠፍኩኝ አያስብልም። ግን ደግሞ በየግል ይህንን ነገር ማድረግ እንደው ያን ያህል ብዙም ጉልበት አይኖረውም፣ በህብረት ሲሆን ጥሩ ነው የምትሉ ከሆነ ግን እኛ እንግዲህ አንድ ሐሳብ አለን። ይህም ምንድነው? አንድ ህብረት ልናቋቁም አስበናል። ይህም በእህቶች ላይ በህፃናት ላይ የሚሰራ ግን ደግሞ ፍጹም ክርስቲያናዊ የሆነ የእግዚአብሔርን ነገር ወደ ጎን ባላደረገ መልኩ ግን እህቶችን፣ ህፃናትን እነሱን ታሳቢ በማድረግ ክርስቶስን ማዕከል አድርጎ የሚሰራ ማህበር እንደው ህብረት ነገር ለማቋቋም አስበናል። ማን የሚሰራው? እናንተው የተለያዩ ባለሙያዎች ካላችሁ መታችሁ እኔን ኮንታክት ታደርጉኛላችሁ። የተለያዩ የህግ ጉዳይ ላይ የምትሰሩ የህግ ባለሙያዎች፣ አማካሪዎች፣ ሳይኮሎጂስቶች እና መሰል እንደዚህ አይነት እንደው ዘርፉ ላይ ያላችሁ ሰዎች ቴሌግራም ላይ በመምጣት አክሊል 101 እዚህ ጋር በጻፍኩላችሁ መሰረት ማለት ነው። እዛ ላይ ኑና ቴሌግራም የፐርሰናል አካውንቴ ነው። ኑ ባለሙያ የሆናችሁ ሰዎች ብቻ ኮንታክት አድርጉኝ። እናንተን አሰባስባችሁና እናንተው መክራችሁበት ምናምን እኔ ያው ይሄ ነገር እዚህ ጉዳይ ላይ ባለሙያ አይደለሁም። እኔ ያው ከእናንተው ጋር መጥቼ መጽሐፍ ቅዱስን አብረን ካጠናን በቂ ነው። ግን እኔ በሚችለው አቅም ደግሞ እናንተን ለማገዝ እሞክራለሁ። በየትኛውም በኩል ላይ ተገኝ ስትሉኝ እገኛለሁ። ፕላስ ደግሞ የሚቆጣጠረው ግን አንድ አባት ደግሞ እንዲሾምላችሁ አደርጋለሁ። ወይም ደግሞ እኔም እዛው ደግሞ እገኝላችሁ ይሆናል። ይህንን ያዛደርጉ የምትችሉ ሰዎች ኑ። ጤናማ በሆነ መልኩ ስለ እህቶቻችን፣ ስለ ህፃናት ፍትህ ስለተጓደለባቸው ሰዎች እንቁም የሚል ጥሪ እናቀርባለሁ። መለስ ስንል ግን ያው እንግዲህ ጆርዲ እህቴ ምንድነው ለማለት የሞከረችው? ጌታችን ላይ የተፉበት የሰቀሉት ካህናት፣ ቀሳውስትና ዲያቆናት ናቸው አለች። አሁን እዚህ እኛ በአዲስ ኪዳን ቤተክርስቲያን ውስጥ ያሉትን ሰዎች ለመንካት ነው እንደዛ ያለችው። ግን አንድ ማወቅ ያለብሽ ነገር ክርስቲያን ካህናት፣ ቀሳውስት፣ ዲያቆናት አንዳቸውም ጌታቸው ላይ ምራቃቸውን አልተፉም፣ ጌታችንን አልሰቀሉትም። ምናልባት የአይሁዳውያን ካህናትና የክርስቲያን ካህናት ተመሳስለውብሽ ከሆነ እንጃ እና እሱ የመምታታት ነገር ይታያል። እኛ አይሁዳውያን አይደለም ክርስቲያኖችን ቀጠል አድርገሽም እንዲህ ብለሽ ነበር። እስቲ ነው አስታውሱ፣ ኢየሱስ ክርስቶስ ቤተክርስቲያን ውስጥ አይደለም ስብከቱን ሲሰብክ የነበረው በምድረ በዳ ነው። ሃይማኖቱ ተቋም ስላልተቀበለው። በዚህ ቪዲዮ ደግሞ እንደሰማችሁት ኢየሱስ ቤተክርስቲያን ውስጥ አላስተማረም፣ ይልቁንም በምድረ በዳ ነው የሰበከው። እንደዛ የሚያደርገው የሃይማኖቱ ተቋማት እምቢ ብሎት አልቀበልም ብሎት ነው አለች። ያኔ ቤተክርስቲያን አልነበረችም። የአዲስ ኪዳን ቤተክርስቲያን መንፈስ ቅዱስ ሲወርድ የተመሰረተችው። በቤተክርስቲያን ውስጥ ኢየሱስ እምቢ ተብሎ አያውቅም። አሁንም ስለ አይሁድ ምኩራብ ነው እያወራሽ ያለሽው። ስለዚህ በተቻለ አቅም ክርስትናን አትንኪው ፕሊዝ። ከሆኑ ሰዎች ጋር ቢፍ ውስጥ ከገባሽ የእነሱን ፎቶ ከፈለግሽ እያመጣሽ እነሱ ላይ ስሪ። እየመጣሽ ሃይማኖት እንደዚህ ፕሊዝ አትበይ። እንደው በጌታ እንግዲህ ማለት መለመን ካለብን እንለምን። አስቸጋሪ ማለት እንደዚህ የምንልሽም ደግሞ ለእኛ አይደለም ለራስሽም ሲባል ማለት ነው። የሴቶችን ጥቃት እናንተም ተከላከሉ። በነገራችን ላይ እነዚህ ሰዎች ስለ ጮሁ እኮ የሚመጣ ለውጥ እኮ የለም። በመሰረቱ የሚመጣ ለውጥ የለም። የሚሰማህ ማን ነው? አሁን እኛ ከዓለም መፍትሄ የማህበረሰቡን እያነቃን እያስተማርን ነው እንጂ ያለ ነው
እውነት መናገር ይሄ ሙሉ በሙሉ እኛ ክርስቲያኖች መንግስት ጉዳዩን ይፈታልናል ብለን አይደለም የምንጮኸው። መንግስት የማህበረሰቡ ፌርማ ተፈራርሞ አካሄደ ያንን የሚያጸድቀው፣ እኛ ከእግዚአብሔር ነው የምንጠብቀው። ጩኸታችን እኛ ስንጮህ እግዚአብሔር ስለሚረዳን ነው። ቅድም ያልከው እኮ ነው የድሃውን ጩኸት እንዳይሰማ ጆሮን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም አለ ጠቢቡ ሰሎሞን። በእግዚአብሔር ነው ይሄን ያለው። እንግዲህ መጻሕፍት በእግዚአብሔር እስትንፋስ ናቸው ብለን ስለምናምን ማለት ነው። ስለዚህ እኛ እኮ የምንጮኸው እግዚአብሔር ስለሚሰማ ነው። ጮሁ እሰማለሁ ብሏል። ስለዚህ እንጮሃለን። ደግሞ መከላከል የሚቻለው ደግሞ በሃይማኖት እየጸለይን እግዚአብሔርን እየጠየቅን ሲሆን ነው አይደል? መፍትሄ የሚኖረው ራሱ የሴቶች ጥቃት ራሱ የሚቆመው አካሄዳችን ከእግዚአብሔር ጋር ሲሆን ነው። እዚያ መጽሐፈ ምሳሌ ምዕራፍ 16 ቁጥር 3 ላይ ስራህን ለእግዚአብሔር አደራ ስጥ ሀሳብህም ትጸናለች ይላል። ሀሳብ እኮ የሚጸናው እኮ የእኛ ንግግር የእኛ ፍጻሜ ስራችንን ለእግዚአብሔር ስንሰጥ እንጂ አንተ ለግብረ ሰዶማዊ ሀሳቡን ሰጥተህ አጀንዳውን ሰጥተህ ነው። እንዲያውም ይበልህ ነው የሚለው እግዚአብሔር። እንደዚህ ካሉ ሰዎች ጋር አብረህ ስትሰጥ ለይ፣ እርም የሆነውን ከመካከላችሁ አውጡ። እንዲሁ ናችሁ ብትጸልዩ አልሰማችሁም። መጀመሪያ ከወንድም ጋር ታረቅ ማለት ሀሳብህ ራሱ የታረቀ ሊሆን ይችላል። ከእግዚአብሔር ጋር የታረቀ መሆን አለብን። እግዚአብሔር ኃጢአተኛውን እንደማይሰማው እናውቃለን ይላል መጽሐፍ። እንዴ ዝም ብለህ ሄደው እንደ ፈሪሳዊው እኮ ጌታ ወይ እኔ ጾማለሁ ብትል እኮ ምንም ትርጉም የለውም። ከዚያ እንደ ፈሪሳዊው ደረትክን እየደቃ ኃጢአተኛ ነኝ ብትል ጸድቀህ የምትመለሰው እንደዚያ ሲሆን ነው። እና እኔ አይጠቅምም፣ ምንም አይጠቅማችሁም። እኔ አንዳንድ ሰዎች ክርስቲያን ልብስ አይደለም ማለት ባዶ ዝም ብሎ እንትን አይደለም፣ የስጋ መከላከያ አይደለም፣ የጽድቅ ልብስ ነው፣ የጸጋ ልብስ ነው። ክርስትና መዳኛ ነው፣ በክርስቶስ መሸፈኛ እንጂ በኃጢአት መኖሪያ አይደለም። ምንም አይጠቅማችሁም ነው ዋናው ሀሳብ። ከእግዚአብሔር የሚያረቅ ነገር ውስጥ ከገባችሁ ክርስቲያን መባላችሁ ትርጉም የለውም። ጌታ ሆይ የሚለው ሁሉ የእግዚአብሔር መንግስት ስለማይወርስ ማለት ነው። እና እምነትና ልብ መገናኘት አለበት፣ እጅና አይምሮ ህሊና መገናኘት አለበት ነው። ስለዚህ እንደዚህ ያለው ማንኛውም ክፉ ስራ የዲያብሎስን ስራ ከእግዚአብሔር ጋር ነው መስራት። ከእግዚአብሔር ሀሳብ ጋር ከሆን ነው የምናሸንፈው እንጂ ተሰብስበው ኦርጋናይዝ መስረተ ስለ ጮክ መፍትሄ ይመጣል ማለት አይደለም። እግዚአብሔር ካልሰማ ፈረሰኛውና ንጉሱ ሰራዊቱ ምንም ከመስጠም አያድኑ። በእውነቱ በጉልበት አይደለም። እግዚአብሔር ኃያል አምላክ ነው። የራሔልን እንባ የሰማ አምላክ የእኛንም ጩኸታችን ይሰማል። በእውነት ቅዱስ ዮሐንስ ወንጌላዊ በመልእክቱ እንደ ፈቃዱ ብንለምነው እንዲሰማን እናውቃለን። እንደ እግዚአብሔር ፈቃድ የምንለምነው ጸሎት ይሰማል በእውነቱ። ስለዚህ መፍትሄ ያለው በቅዱሳት መጻሕፍት፣ የሞራል ህጎች ሁሉ እኮ ከቅዱሳት መጻሕፍት የወጡ ናቸው። አትስረቅ፣ አታመንዝር፣ አትግደል እኮ የሚለው እኮ ይሄ እኮ የእግዚአብሔር ቃል እኮ ነው። ከዚህ እኮ ነው የሚቀዳው። ይሄ እኮ ነው የህሊናውን ህግ ሰው ጥሎ ሌላ የዓለምን ህግ የሚከተል ከሆነ እኔ እንደው እነዚህ ሰዎች በተለይ ይሄ ተመሳሳይ ግብረ ሥጋ ግንኙነት የሚያደርጉ ሰዎች፣ ጾታ ጋብቻ የሚፈጽሙ ሰዎች እኔ ተፈጥሮን እንኳ ማየት በቂ እኮ ነበር። ከውሻ ቢማሩ ከመጽሐፍ ቅዱስ አይማሩ ይተውት፣ ከከብቶቹ ከፍየሎቹ ቢማሩ እውነት ሃይማኖትም አይኖራቸው፣ በቃ አይኖራቸው። ከተፈጥሮ አይማሩ፣ ከውሻ አይማሩ። ውሻ እኮ ከሴቷ ጋር ሲገናኝ ነው ውሻ የሚያስገኘው። በግ እኮ ወንዱ በግ እኮ ከሴቷ እንዴት እንደዚህ ያለ ጸያፍ ነገር እንስሳ የማያደርገውን ነገር የሚያደርጉ ሰዎች ደግሞ እግዚአብሔር ቀጥቶ አሳይቶናል። እንዲሁ እኮ በጣም እኮ ያው ለሰዶም ሰዎች እኮ የሚቀለው በኖህ ዘመን ለነበሩ ሰዎች የሚቀለው ከዚያ በፊት እግዚአብሔር እንዲህ አድርጎ ዓለምን ሲያጠፋ አልታየም። እኛ እኮ አይተናል እኮ በእውነቱ ሲያጠፋ እግዚአብሔር እንደዚህ ያለ ነገር እኮ አይተናል እኮ። በነገራችን ላይ በአዲስ ኪዳን እንደዚህ ያለ ነገር አይሰራም ምናምን። በ70 ዓመተ ምህረት እኮ ጌታ የተናገረው ሱባኤ እኮ ሲፈጸም እኮ ጥጦስ እኮ መጥቶ እኮ እዚያ ሰቃልያ ጊዜ የነበሩትን ሰዎች እኮ ኢየሩሳሌም መቅደሱን እኮ ድንጋይ በድንጋይ ሳይፈርስ አይቀርም እያለ የተናገረው ነገር እኮ ተፈጽሟል። አንዳንዱ እኮ ጌታ እኮ የተናገረው ነገር እኮ ተፈጽሟል። እና እንደዚህ አይባልም፣ ነውር ነው ማለት። እግዚአብሔር አይቀጣም እንደው ዝም ይላል ምናምን። በነገራ የሰማዩ ቅጣት ስለሚበዛ በበዛው መናገር ነው እንጂ መቅበዝበዝ፣ ህሊናቶ ራስን ማጥፋት ከዚህ የበለጠ ቅጣት አለ እንዴ? በእውነቱ እንደው እንደዚህ እሳት በያዘንም እንኳ ከሰማይ ህሊና ቢስ መሆን እኮ በራሱ እኮ መሞት እኮ ነው እኮ። እና ከዚህ ውጡ በቃ መፍትሄ። ታዲያ ቤተክርስቲያን ምን ትሰራለች? ይሄን እንደ መከላከል መስሎኝ የዓለምን ኃጢአት ለመከላከል ነው። ታዲያ የቤተክርስቲያን ስራ ምን ሊሆን ይችላል? በእውነቱ ምንድን ነው ትርጉሙ ታዲያ? ዓለምንና የዓለምን አሰራር ለማውገዝ አይደለም እንዴ? የቤተክርስቲያን ዋና በምድር ላይ መተከሏ እኮ ከዓለም እንድንለይ እኮ ነው። እና የሴት ልጅ ጥቃትን አይደለም ወደ ሴት አይቶ የተመኘ አመነዘረ የሚል መጽሐፍ ቅዱስ የያዘ ሰው እንዴት ጥቃትን ላይከላከል ይችላል? እንዴት ላያወግዝ ይችላል? በእውነቱ ሚስቴንም እንኳ ዝም ብዬ እንደፈለግኩት እንዳረጋት አይፈቅድልኝም እኮ መጽሐፍ ቅዱስ በእውነቱ።
እንደ እንስሳ ዝም ብሎ ኧረ ነውር ነው፣ በእውነት በጣም ነውር ነው፣ በጣም ነውር ነው። እና መሽኮርመም የሚባል ነገር እኮ አለ። አንተ ባልና ሚስት እንኳ እንደው አልጋቸው እኮ ንጹህ ሲሆን እኮ ልጆቻቸው ፊት እኮ እንደፈለጉ እኮ አይበላሹም። አንተ ይህ እኮ በጣም በጣም እኮ የተበላሸ ነገር እኮ ነው። እና ከነዚህ ሰዎች ጋር ቆመን የምናስጠብቀው ምንም እኔ ጥቃት እንኳ ባይ ለምሳሌ አንድ የተደፈረ ሰው ባይና ጥቃት የተፈጸመበት ሰው ባይና ሌዝቢያንን ደግሞ በአንድ በኩል የማየው መጀመሪያ ጥቃቱ ሌዝቢያን ላይ ነው የሚጀምረው። እንዴ የበለጠው ጥቃት እዚያ ላይ ያለው በቃ ያኛው ነው። እና ሰከንድ ነው ላረገው የምችለው እንደው በእንትን እንኳ በወንጀል በኃጢአት ደረጃ እንኳ በወስደው እኔ እውነት ለመናገር ሰከንድ ነው ማረገው። ይሄ ማለት ግን ይሄ እንዳልከው የፌበን እንትን ያለች ጊዜ ሁላችንም ነው የጮህ ነው እኮ ኤፋ፣ ሁላችንም ነው እኮ የጮህ ነው። እና በጣም መበርታት አለብን። ያ ማለት ስለ ጮህን ደግሞ ሙሉ በሙሉ ሰይጣን መስራቱን ያቆማል ማለት አይደለም። አሜሪካም ሴት ልጅ ይደፈራል። ዓለም ላይ ማለት የሰለጠኑ ሀገሮች ህጋቸው በጣም ምክንያቱም እንደዚህ ያለውን ስራ የሚሰሩት ሰዎች አጋንንት ሙሉ በሙሉ የተቆጣጠራቸው ናቸው። ነገ ምን ይመጣብኛል፣ ብታሰርስ፣ ከእግዚአብሔር መንግስት በወጣስ ብለው አያስቡም። ኦልሬዲ ተወርሰዋል። ሰይጣን ወርሷቸዋል፣ አብደዋል። ልክ ሰው ሲገል እኮ ዝም ብሎ በሰላም አይደለም አይደለ? አይምሮ ሙሉ በሙሉ ሰይጣን ሲቆጣጠረው ነው ደም ወደ ማፍሰስ የሚሄደው። ልክ እንደዚህ ሁሉ ሰዶማውያንም ይህንን የሚያደርጉት ነገ እንደዚያ ብለው ቢያስቡማ ኖሮ እኮ በቃ እኮ ምንም በቀላሉ በእግዚአብሔር ህግ ስላልተጻፈ እኮ አይደለም። መጽሐፍ ቅዱስ እንደሚከለክል እያወቁ መጽሐፍ ቅዱስን ራሱ የሚያወግዙ ናቸው እነዚህ። ወንድ ልጅ የሴት ልጅ ራስ ነው የሚለው ቀጥታ ይወስዱና ራስ ነው ስለተባለ ይኸው እኛ ዝም ብለን በቃ የራስ መረገጫ ነን ማለት ነው። አይታያቸውም። ሴት ልጅ ለባሏ ዘውድ ናት የሚለው ራስ ላይ የምትጫን ክብር መሆኗን ደግሞ አይጠቅሱትም። እና በርቱ፣ ጠንክሩ። ዛሬ ጥሩ ነገር ነው የተነጋገርነው። ነገ እንቀጥላለን። እኛም ስንከፍት በዚህ ጉዳይ ላይ አንድ የሚያደርግን አጀንዳ ሲመጣ አንድ ሆነን ትምህርት ላይ ተነጋገርን ማለት እንጣላለን ማለት አይደለም። አንድ መታወቅ ያለበት ነገ ኤፍሬምና እኔ በዲቤት እርስ በርሳችን ብንጨቃጨቅ እንጠላላለን ማለት አይደለም። እጠላዋለሁ ኤፍሬምን ማለት አይደለም። የትምህርት ልዩነት በጨዋነት እንኳን አይደለም በዲኖሚኔሽን መካከል ይቅርና እርስ በርሳችን ራሱ በቤተ እምነታችን እርስ በርሳችን እኔና አንድ ኦርቶዶክሳዊ ወንድሜ ጋር ልንከራከር እንችላለን። የእውቀት ልዩነት ሊኖር ይችላል። ባልና ሚስት ይከራከሩ ይችላሉ። እና እግዚአብሔር ምስክር ነው። ይሄንን ምለው ኤፍሬም አንተ ጋር ስለመጣ አይደለም። እናንተ ላይ እኔ ሲሄድባችሁ እንኳን ትዝ እያልከኝ በጨዋነት እያመሰገንኩ ነው የምቀጥለው እንጂ ጥላቻ የሚባል ነገር ኖሮኝ አያውቅም። መድኃኒዓለም ምስክሬ ነው። ከልቤ ነው የምነግራችሁ። እንግዲህ ፌሚኒዝምን እያወገዝኩኝ ልዋሻ አልችልም። ራሴን ሲኦል ውስጥ ልከታ መዋሸት ኃጢአት ስለሆነ እግዚአብሔርን ልዋሸው አልችልም። የእውነቴን ነው ስናገር፣ የእውነቴን ነው የምናገረው። ከጥላቻ ሊሆን አይገባም። ያው የንግግራችን በጫው የመቀመምና ያለመቀመም የአቅም ጉዳይ፣ የተፈጥሮ ጉዳይ፣ የዚያ ጉዳይ ሊሆን ስለሚችል መጥፎ ነገር እየተናገርንም በዳይ ጸልሳንም በምንም በስሜትም ልናጠፋ እንችላለን። እሱ የኛ አቅም ማነስ ነው እንጂ ጥላቻ ምናምን የለንም። በዚያ መንገድ ተረዱት። በርቱ፣ ጠንክሩ። ከክርስቲያኖች ጋር ሆነ ከክርስቲያኖች ብቻ አይደለም ሰው ከሆኑ ሰው ወንድና ሴት ሆኖ ሲጋባ ሰው ይበዛል። ይሄ ነውር ነው። እንደዚህ ያለ ነገር ጸያፍ ነው። ለሃይማኖት ብቻ ሳይሆን ለሞራል ህግ ራሱ ብለን ማስተማር እና በጋራ መቆም አለብን። እንደዚህ ያለውን ጥቃት በየትኛውም ዓለሙንን አብረን ማውገዝ አለብን። ከነሱ መጠበቅ የለብንም። ይሄ ሎጎ የቀየራችሁ ሎጓችሁን ቀይሩት እና የቤት ስራውን ለእኛ ሰጥታችኋል። ለእኛ ብቻ አይደለም ለእግዚአብሔርም ስጡት። በጸሎት ትጉ። እኛም ምን ይዘዋለን በየትኛውም መንገድ እንዳሁን ያልጮህንበት ነገር እንኳን ቢኖር በእውነቱ እንደተባለው እኮ እዚያ ዩቱብ ላይ የተለቀቀ ነገር ነበረ እና አሁን እኛ እየጠየቅን ነበረ። አውጡት። እንደዚህ የሚያደርጉ ሰዎች መደበቅ የለባቸውም። እናንተ ፈርታችሁ ከሆነ ለእኛ በውስጥ ጠቁሙን እያለን እያወራን በነበረበት ጊዜ አምጥተው ትኩረት ወደዚያ ወደ እነሱ እንዳይመጣ ዳይቨርት አደረጉት ማለት ነው። በነገራችን ላይ ተሰክቷላችኋል። በአንድ በኩል አየ በየትኛውም ቦታ ላይ ያንን ነበር ማምጣት የነበረበት። እኔ እየጠየቅኩ ነበር እዚያ ሚዲያው ላይ እየተናገሩ ሰዎች። በነገራችን ላይ እነ መምህር ደረጀ ዘወይንዬ እኮ ለረጅም ዓመት በኮሚቴ ደረጃ ሁሉ ሲሰሩበት ቆይተዋል። የሚሰማ ሰው ጠፍቶ ነው አለ። ይሄ ነገር በዘመናት ውስጥ በነገራችን ላይ አለ። በማህበረሰባችን ውስጥ የሚታሙ ሰዎች እኮ እንደዚህ ያሉ ሰዎች ከገጠር እስከ ከተማ እንሰማ ነበረ። ተጠንቀቁ፣ ይሄ ሰውዬ እንደዚህ ያደርጋል ያሉ ሲባል እንሰማ ነበረ። በገጠር ራሱ ደረጃ ነው የምነግራችሁ። ባይዘይ
ግብረ ሰዶማዊ የሆኑ ሰዎች የሚጠረጠሩ ሰዎች አሉ። ገበሬው ውስጥ ማለት ነው። ባይዘ እኔ የሆነ ሰውዬ ነበረ፣ ስሙን አልጠራም፣ ገና ገጠር ማለት ነው፣ ይታማ ነበር እንደዚህ ባለ ነገር ላይ እና ውሃ ስትዋኙ ተጠንቀቁ፣ እዚያ ወንዝ ወርደን ነው ውሃ ምንዋኝ እና እዚያ ውስጥ ያፍናል እየተባለ አንድ የሚጠረጠር ሰውዬ ነበረ። ገጠር ነው የማወራቸው፣ መድኃኒዓለም ምስክሬ ነው። ገና ልጅ እያለሁ ነው እና ከብት እንኳ ስንጠብቅ እንፈራ ነበር ማለት ነው። ሀሳቡ ከጥንት ጀምሮ እንደዚህ ያሉ ነገር አለ። አዲስ ነገር አይደለም፣ አዲስ ነገር አይደለም። እያወገዘው ማህበረሰብ ሰውየው ተገሎ የትም አይሄድም፣ ባይዘው የትም ልቅሶ አይወጣም፣ ቤተ እምነት ውስጥ አይሄድም። ለብቻው ነው የሚኖረው። ሰው ስለሚጠቋቆምበት እንደዚህ ሆኖ የሚኖር የሆነ ሰውዬ ነበር እና እንደዚህ ያሉ ሰዎች ከሚስቶቻቸው ጋር ጭምር ነው እንደዚህ ባለ ነገር ላይ የሚገለጡት ማለት ነው። ከሚስቶቻቸው ጋር ጭምር ቅዱስ ጳውሎስ ብሎት የለ ሮሜ ላይ ለሴቶች ለባህሪያቸው በማይመቸው እኮ ብሎ ገልጦታል እኮ አሉ እኮ ለባህሪያቸው በማይመቸው ማለት እኮ በሌላ አነጋገር በሚፈቀድለት ሳይሆን በማይፈቀድበት መንገድ መሄድ ማለት እኮ ነው። ቅዱስ ጳውሎስ እኮ ይህን እኮ በደንብ ነወሩ ብሏቸዋል። እና በጣም ልንጠነቀቅ ይገባል። ክርስቲያኖች፣ ኦርቶዶክሳውያን በተለይ እኔ መብት አለኝ ስልጣን አለኝ ውጡ። እንደዚህ ከነዚህ ሰዎች ጋር ቆማችሁ ሳይሆን እዚህም መዝሙረ ያሬድ መስለኛል መጥቷል። ከነሱ ጋር ቆማችሁ ከነ ዲያቆን ዳዊትም ጋር አይሁን ከማንኛውም ከነ ኤፍሬም ጋር ከነ በይኪ ከነ ወንጌላዊ ሚዲያ እዚህ ጋር የማየው ወንድማችን ከእስልምና የመጣ ወንድማችን ነው። ኢቭን ሙስሊሞች ሲሪየስ ናቸው በዚህ ጉዳይ፣ ከኛ ይሻላሉ። በእውነቱ በጣም ይቅርታ አድርጉልኝ፣ ሐራም ነው በጣም ሲሪየስ እንደሆኑ አውቃለሁ። ግን እነሱ ቤት ውስጥ የለም ማለት ግን አይደለም። ደግሞ እዚህ ቲክቶክ ፖለቲካ ስላለ ራሱ ኡስታዞች ሲናገሩ መስጂድ ውስጥ ገብተዋል እያሉ ኡስታዞች ሲናገሩ ሰምቻለሁ። በየትኛውም ቦታ ይሄ ርኩሰት አለ፣ በቃ አለ። ስለዚህ ግን በጣም ጥንቃቄ አድርገው የሚሄዱት ጋር አብረን መስራት ተገቢ ነው ብዬ አምናለሁኝ። ቡሩካን ሁኑ። ሰላም ዋሉልኝ። ወደ ስራ አለ ወጣ ስለሆነ ነው። ሰላም ዋሉ። ሰላም ብያለሁ። መዝሙር ያሬድ ደህና ዋሉ። እሺ ቀሲስዬ እናመሰግናለን። ጥሩ ጊዜ ነበረን። ዲያቆን እንኳን ደህና መጣ። ሎንግ ታይም። አይ ነው ሰላም ለሁላችሁ ይሁን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እንዴት አመሻችሁ? ቅድም ይቅርታ ስራ ሆኜ ኦፊስ ውስጥ ሆኜ ነበረ እና ለዛ ነው ሰላም ብያለሁ። ቤኪ ሰላም ብያለሁ። ወንጌላዊ ሚዲያ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት አመሻችሁ? ተሻለ ይፊ? እግዚአብሔር ይመስገን። አዎ አሪፍ። አሁን ሰላም ነው። አይ መልካም፣ እግዚአብሔር ይመስገን። አይ ጥሩ ነው፣ አሪፍ ነው። አይገስ ብዙ ስራ ይጠበቅብናል። ብቻ እኔ በሱ ላስቀምጠው። በጣም ብዙ ነገር ይጠበቅብናል። አሁን መቆም ያለብን እንደ ክርስቲያን እኔ ሴንስ እንደ ክርስቲያን ምን እያልኩኝ ነው? እግዚአብሔር እንደሚያውቅ እግዚአብሔር አምላኩ እንደሆነለት ሁሉን ደግሞ መርምሩ፣ መልካሙን ነገር ደግሞ ፈትናችሁ መርምራችሁ ያዘ እንደተባለ ሰው አይ ቲንክ መፈተን ያለብን ሰዓት ነው ብዬ አምናለሁ። እኔ ምንድነው አንድም እዚህ እንድመጣ የፈለኩት በእኛም በኦርቶዶክሳውያንም ሳይድ በእናንተም ሳይድ ይሄን ሰሞን ያለውን የፌሚኒዝም ሙቭመንት የኛው ልጆች ተቀላቅለው እኛኑ ሲሞግቱን እያየው ሳያዘንኩ እንዴት ነው የማይመረምሩት? እንዴት ነው አትሊስት 1 2 3 4 ደቂቃ ወስደው ቆም ብለው ወዴት ምንድነው ወዴት እየሄድን ነው የት ያደርሰናል? ልክ ቅዱስ ጴጥሮስ እንዳለው ነው ጌታ ሆይ ሁሉን ተከተልን ምን ይሆን የምናገኘው ብሎ እንደጠየቀው ነው። ስለዚህ መጠየቅ ነበረባቸው ያምናለሁ። ሁሉን የተከተሉ ሰዎች አሉ። አሁን ላይ እህቶቻችን የሚከተሉ ሎጎ የሚከተሉ የሆነ ነገር ፕሮፋይል የሚከተሉና ምንድነው መጨረሻው የሚለው ነገር የጠየቁ አይመስለኝም። ሳይመረምሩ ሳይጠይቁ ወደሚያውን መንገድ እየሄዱ ስለሆነ እንደ ሀገርም ቅድም እንዳነሳው ብዙ ነገሮች ይቀየሩ ይቅሩ እየተባለ ነው። የኢትዮጵያዊ ሴት ከመንፈሳዊ ነገር ተያይዞ የነበረው ከነገረ ክርስቶስ ጋር ከዛ ከጨለማ ከፍዳ ወተን የምህረት ዓመት ውስጥ መኖራችንን ያን የእርቅ ዘመንን ሁሉ የምናበስርበት ነገር ሁሉ ይጥፋ እየተባለ ነው እና አይ ቲንክ እኛ ተኝተናል። በቃ ለጥ ብለናል። ካንጋሮ ፍራሽ ይሁን ምን ይሁን አይታወቅም፣ ግን ተኝተናል ተመችቶንና በእጆቻችን ላይ ያለውን ወርቆች ቀስ እያሉ እየቀሙን እንደዛች ድሪሟ እንደጠፋባት ሴት እንሆናለን ብዬ ነው የማስበው ያለሁት። በቃ የሆነ ቦታ ጥለነዋ ድሪማችንን በቃ በቃ ስንፈልግ ነው የምንውለው። መከራ የምናየው መቼ እንደምናገኘው እግዚአብሔር ካረዳን ከባድ ነው እና ብዙ ድሪሞቻችን እየወለቁ እየጠፉብን ነው።
እኛን ደግሞ ድሪሙን ዋጋ የሰጠን ይዘን የነበረው ከኛ ከወጣ ግን የሚይዙ ሰዎች ዋጋ አይሰጡትም እንደምናየው። ስለዚህ ብዙ ነገሮቻችን እያስጣሉን ስለሆነ እንደ ሀገርም እንደ ቤተ እምነትም አይገስ በእናንተም በኩል በደንብ ወንድምናቶቻችሁን በዚህ ነገር ላይ በደንብ አዌር ማድረግ ያስፈልጋል። ጊዜው መዋጀት ከኛም ሳይድ እንደዛው ኢቭን ሙስሊም ወገኖቻችንን ወዴት እየተካሄደ ነው የሚለውንም በደንብ እንደ ኢትዮጵያዊ ዲስከስ ማድረግ ያለብን ይመስለኛል። ጠበቃዎች፣ የህግ አማካሪዎች፣ የሃይማኖት አባቶች ቁጭ ብለው አይ ቲንክ ሞር ስትሬንግዝ ሆኖ እንደ ኢትዮጵያዊ እሴትና ባህል ትውፊት እንዳለው ሰው ማውራት ያለብን ብዙ ነገሮች አለ ይመስለኛል። እና ጠንክረን እንስራ፣ እንደ ቤተ እምነት እንስራ። ስንገኝ ደግሞ እንደ ኢትዮጵያዊ ደግሞ ምን እናድርግ፣ እሴቶቻችንን ቫልዩዎቻችንን እንዴት አድርገን ኪፕ እናድርግ፣ እንዴት አድርገን ለሚቀጥለው ትውልድ ለልጆቻችን። አሁን ለልጆቻችን የምንሰጠው ነገር እኮ የለም፣ ምንም ነገር እየጠፋብን ነው። በቃ አባቶቻችን ለእኛ ብዙ ነገር ሰጥተው አለፉ። እኛ ግን የምንሰጠው ነገር የለም። አሁን ሳየው በቃ ወይስ ስልካችን ነው የምንሰጠው። እና ሁሉም ነገር እያጣን ስለሆነ አይገስ ብዙ ስራ ይጠበቅብናል ለማለት ነው። እና በርቱልን። ይህንንም ዲስከሽን ስላነሳህ አንተም ታንኪዩ በጣም ኤፋዬ። በተለይ ፌሚኒዝም ላይ ደግሞ ቤኪ በደንብ እየሰራ ነው ያለው። ፌሚኒዝም ላይ የሚሳተፉ ሰዎች በቃ ጭንቅላታቸው የተባለ ነው። እና ግን እንቀጥላለን፣ በደንብ አድርገን እንገፋበታለን። ሰው ይሄንን እናንተም በርቱልን፣ እኛም በረታለን። እግዚአብሔር ደግሞ ሀገራችን ይጠብቅልን፣ ህዝቦቿን ይባርክልን። ታንኪዩ በጣም ኤፋዬ አመሰግናለሁ ማለት ነው። ታንኪዩ ዲያቆን እናመሰግናለን። አይ እኔም ይሄ ነገር ከዚህ በኋላ እንደዛ አይነት እንትኖች ሊኖሩ ይገባል። ዲያቆን አንተም በዛ በኩል እንትን የማለት አቅሙ ስላለ አስተባብረን የሆነ እንትን ሊኖረን ይገባል። የሆነ ፕሮግራም በ15 ቀን በወር በሁለት ወር ሊሆን ይችላል። በእነዚህ አይነት ጉዳዮች ላይ ልናወራባቸው አንድ ላይ ልናወራባቸው የምንችላቸው ነገሮች ሊኖሩን ይገባል ብዬ አስባለሁ። አሁን ክርስትና አይ ቲንክ ችግር ውስጥ የገባ እንዳለ ፊል አድርጌያለሁ በደንብ ማለት ነው። እና ኦርቶዶክስም ካቶሊክም ሳይባል ኦንሊ ጂሰስ አድቬንቲስት ምናምን ሳይባል ክርስቲያን ብሎ ራሱን ክሌም የሚያደርግ በሙሉ ሁሉም አንድ ሆኖ ስፔሻሊ በክርስትና መሰረታዊያን ጉዳይ ላይ አይ ቲንክ ምክክር ያስፈልጋል። አንድ አይነት ፕሮግራሞች ያስፈልጉናል ምናምን እንደዛ አንድ ላይ መስራት አለብን ብዬ አስባለሁ። ሶ ምክንያቱም በአዘር ሳይድ አጀንዳ ክሬት ተደርጎ በጣም ሲሪየስ ዴይ ናይት እየተሰራበት ያለ ነገር አለ ቴክ ኦቨር ለማድረግ ማለት ነው። ሶ ከዛም ነው የዛም አንዱ ማሳያ ነው አሁን እየተደረገ ያለው እነዚህ እንቅስቃሴዎች የኢትዮጵያን ዘመን መቁጠሪያ ቀናቶች፣ ፊደላት እንደነዚህ አይነት ነገሮች ቀይሩ የሚለው አንዱ ነው፣ ጅማሮ ነው ይሄ። እዚህ ላይ ሲሪየስ ሆነን ተረባርበን ማስቆም ካልቻልን የሹራብ ገመድ ነው የሚሆነው። ብዙ ተከታትለው የሚመጡ ነገሮች አሉ። ስለዚህ ይሄ የምንኖርለትም የምንሞትለትም ህይወት ነው። እንዳልከውም ዲያቆን ለልጆቻችን ቢያንስ አድ የምናደርገው ነገር እንኳን ባይኖር የተቀበልነውን ከአባቶች እንደዛ መስጠት መቻል አለብን። ሶ በእንደዚህ አይነት ነገሮች የጋራ በሚያደርጉን ነገሮች ላይ ሲሪየስ ሆነን እጅ ለእጅ ተያይዘን መስራት አለብን። ልክ እንደዚህ አሁን እነዚህ ዓመተ ምሕረትን በተመለከተ የመቀየር ቀናትን እንደዚህ የሆሊዴይ እንትኖችን የመቀየር አይነት ሳቢዎችን እነሱ ላይ ፌሚኒዝምን በተመለከተ እንደነዚህ አይነት አጀንዳዎች ላይ አንድ ላይ በህብረት ሆነን ልንቆም ይገባል። ሶ አንድ ላይ ስንሆን መቼስ እንደዛ ነው እኮ መጽሐፍ ቅዱስ የሚለው እንደዛ ነው። ለአንዱ ሺህ ይልና 2 ሲሆን 10 ሺህ ነው አይደል የሚለው ወንጌላዊ ሁሴን። እንደዛ ነው የሚለው እና መሆን የነበረበት 2000 ነው። 2 ሲሆን መሆን የነበረበት ግን 10 ሺህ ነው የሚለው እና ያ የሚያሳየው ምንድነው? ህብረት ትልቅ አቅም አለው፣ ትልቅ ለውጥ አለው። ስለዚህ አንድ ላይ ነው በዚህ እነዚህ ጉዳዮች ላይ ልንቆም የሚገባው ማለት ነው። ቅድም በተደጋጋሚ ተናግረናል። አሁን ዓመተ ምሕረት የሚባል የኦርቶዶክስ የዘመን መቁጠሪያ የለም። ዓመተ ምሕረት የሚባል የኢትዮጵያውያን የዘመን መቁጠሪያ ነው ያለው። ይሄ የሁሉም ኢትዮጵያውያን ነው የዘመን መቁጠሪያ። ኦኬ ሶ ኦርቶዶክስ ስለሰራችው ዛሬ መጥቼ እኔ ከምናምን ዓመት በኋላ ከስንት ሺህ ዓመት በኋላ
ያንን ነገር እቀይራለሁ ማለት አይቻልም። ማን የሰራውን ሀገር መሰረት ትነቅላለህ? ኦኬ ሶ አልነበርንም። በዛ ወቅት የነበሩ አባቶች የኢትዮጵያንን ቀን መቁጠሪያ እንደዚህ አድርገው ሰርተውታል። በዛ ውስጥ ነው የምንኖረው፣ በዛ ነው የምንተዳደረው ማለት ነው። ስለዚህ ፍላጎት ሊኖረው ይችላል፣ አንድ ሰው ላይኖረው ይችላል። እንደዚህ ማለት ግን ሀገር የተገነባችበት መሰረት አለ። ያ መሰረት ሁሉም የግድ ሊቀበለው የተገባ ነው እንጂ በፈለገ ቁጥር የመጣ የሚቀያየሩ ነገሮች አሉ፣ ማይቀያየሩ ደግሞ መሰረታዊያን የሆኑ ነገሮች አሉ በሀገር መሰረታው እና ማይቀየሩ እነዚህ ናቸው። ከማይቀየሩ ነገሮች ኢትዮጵያን ኢትዮጵያ ራሱ የሚያደርጋት ይሄ ነው። ከዚህ ውጪ ነገር የለም። በነገራችን ላይ ኢትዮጵያን ኢትዮጵያ የሚያደርገው ይሄ ነው እንጂ ሌላ አይደለም። የተለየ ነገር የለም። ሌላ ኢትዮጵያ ከሌላው የተለየ ከሌሎች ጥቁር ህዝቦች ከጎረቤት የሚለየን ነገር የለም። የሚለየን ይሄ ነው። ፊደሎቻችን፣ ካላንደራችን፣ የቀን መቁጠሪያችን እነዚህን የመሳሰሉት ሌላው የሌለው እኛ ያለን የኢትዮጵያ መሰረታዊያን የምንላቸው እነሱ ናቸው። ስለዚህ ሃይማኖቶች በተለያየ ጊዜ የተለያዩ ሃይማኖቶች እንደ ኦርጋናይዝ ሆኖ ሊመጡ ይችላሉ፣ ሊኖሩ ይችላሉ ሀገር ውስጥ። ያ ማለት ሃይማኖት በመጣ ቁጥር የኢትዮጵያ መሰረታዊያን ይፈርሱና ይሰራሉ ማለት አይደለም። ኮምፕሮማይዝ የሚደረጉ አሉ። ቅድም እንዳልኩት ኮምፕሮማይዝ የማይደረጉ አሉ። በተደጋጋሚ የምናገረው ለዛ ነው። ኮምፕሮማይዝ የሚደረጉ ለምንድን ነው? ለምሳሌ እስልምና የሚባል ነገር አልነበረም ኢትዮጵያ ውስጥ። ኦኬ ኦርቶዶክስ ነበረች፣ እስልምና መጣ አይደል? ክርስትና ነበር፣ እስልምና መጣ። ከዛ እስልምና ሲመጣ መጀመሪያ የነበሩት ምናልባት ሙስሊሞች 1000 ከሆኑ የሚያስፈልጋቸው 2 መስጊድ ሊሆን ይችላል። ሲበዙ ብዙ መስጊድ ያስፈልጋቸዋል። ኦኬ እንደነበረው ኢትዮጵያ ውስጥ የነበረው 2 መስጊድ ስለሆነ በ2 መስጊድ ነው ለእምነታችሁን ኤክሰርሳይዝ ልታደርጉ የምትችሉት ሊባል አይችልም። ሲሰፉ በዛው ልክ ይሰፋል፣ መስጊዶቻቸውም ይሰፋሉ፣ የአምልኮ እንትኑም እንደዛ እየሰፋ ይሄዳል። ኮምፕሮማይዝ የሚደረግ ነገር አለ። ሺህ ጊዜ ልትሰፋ ትችላለህ እንጂ የፊደል መቀየር አለብኝ ልትል አትችልም። ያ ምክንያቱም የኢትዮጵያ የተመሰረተችበት መሰረት ስለሆነ ማለት ነው። የኢትዮጵያ መሰረታዊያን ስለሆኑ ማለት ነው እነዛ። እኔም ፕሮቴስታንት ነኝ። የኢትዮጵያ እንደ ተቋም የኢትዮጵያ ውስጥ የተመሰረትንበት ጊዜ አለ። ስለዚህ አሁን ዛሬ ከጊዜ በኋላ ኢትዮጵያ ውስጥ ጥሩ ቁጥር እያሳየ ያለ ነው፣ እንደዚህ ሚሊዮን ገብተናል ወንጌላውያን። ኦኬ ስለዚህ ኮምፕሮማይዝ የሚደረግልህ ነገር አለ። ቤተክርስቲያናት ይሰጠኝ፣ መሬት ይሰጠኝ፣ ለአገልግሎት ምናምን መብት አለህ። እንደዛ አይነት ጥቅሞችን የምታገኝበት ነገር አለ። አሁን እየበዛው ስለሆነ የኢትዮጵያ ቀን መቁጠሪያ ይቀየርልኝ ልትል አትችልም። እንደዛ የሚባል ነገር የለም። እንዳልኩት ያ የኢትዮጵያ መሰረት ነው። ብትወድም ሳትወድም የምትቀበለው ነው። የኦርቶዶክስ ነው ብለው እንትን የሚሉት ነገር አለ፣ ግን አይደለም። የኦርቶዶክስ አይደለም፣ ያ የኢትዮጵያውያን ነው። የኢትዮጵያውያን ነው፣ የኦርቶዶክስ ሳይሆን ማለት ነው። ሙስሊሞችም ኢትዮጵያውያን ሙስሊሞች ሳውዲ አረቢያውያን አይደሉም። ከሳውዲ አረቢያ ተጭነው የመጡ አይደሉም፣ ኢትዮጵያውያን ናቸው። ሙስሊሞቹ ራሱ እስልምናን የተቀበሉ ኢትዮጵያውያን እኮ ናቸው። የዛኔ ሃይማኖታቸው ኦርቶዶክስ ሊሆን ይችላል፣ የባህል አምልኮ ሊሆን ይችላል የሚያመልኩት፣ ግን ኢትዮጵያውያን ናቸው። ያንን ፊደል የሰሩት የእነሱ አባቶች ናቸው። ያን ማወቅ አለባቸው። ስለዚህ ቅድምም ስል እንደነበረው እኔ አባቴ ኦርቶዶክስ ነው። ኦርቶዶክስ ሆኖ ነው የሞተው፣ በህይወት የለም አባቴ። ስለዚህ ኦርቶዶክስ ሆኖ የሰራው ነገር በሙሉ እኔ አሁን ፕሮቴስታንት ስለሆንኩኝ እኔ ጴንጤ ስለሆንኩኝ የእሱ ታሪክ የኔ አይደለም ማለት ነው። በቀጥታ ነው እንጂ የሚመለከተኝ የእሱ የኔም ነው። ልክ እንደዛ ነው። ፊደሉን የሰሩት አባቶቻችን ናቸው። ሃይማኖታቸው ኦርቶዶክሳውያን ሊሆኑ ይችላል፣ ግን ያን የተሰሩት ለቤተ ክህነት አገልግሎት አይደለም፣ ለኢትዮጵያውያን ነው የተሰራው። የኢትዮጵያ ስትሰራ የተሰራችበት መሰረት ነው። ስለዚህ በዛ ኢትዮጵያዊ ነኝ ካልክ በዛ ነው የምትተዳደረው። አልፈልግም ይሄንን ካለም አንድ ሰው ሌላ አቆጣጠር ይችላል። ሳውዲ አረቢያ መሄድ ይችላል። ሳውዲ አረቢያ ጅዳ ምናምን መሄድ ይችላል። ወይ እንደኔ ደግሞ ወደዚህ መምጣት ይችላል። መጥቶ በነጮቹ እየቆጠረ ምናምን መቀጠል ይችላል። እንደዛ መተዳደር ይችላል። ኢትዮጵያ ግን ሆነ ኢትዮጵያን አፍሪሽ በአረብ እንትን እቆጥራለሁ ወይ በጃፓንና በጣሊያን እንትን እቆጥራለሁ የሚቻል አይደለም። እንደሱ የመሰረት ስለሆነ ኢትዮጵያ መሰረት ስለሆነ ማለት ነው። በዚህ ጉዳይ ላይ ሀሳቡ መነሳቱ ራሱ በጣም ድፍረት ነው እና በዚህ ጉዳይ ላይ አላውቅም። እኔ የምክክር ኮሚሽን የሚባለው አሁን እንትኑን ጨርሶ ሊሆን ይችላል፣ አይችልም። እዛ ውስጥ ያላችሁ ሰዎች በጣም በጥንቃቄ ነው ልታዩ የምትችሉት።
ሌሎች ጠቅላላ እዛ የሚነሱ ነገሮች ሁሉም ዋና የሚመስላችሁ ዋና አይደሉም፣ ሁሉም ማለት ነው። እርስ በርስ የወንድማማቾች ምናምን የእንትን ሽኩቻ ነው። ምንም ዋና ነገር የለም። ይሄ ዋና ነገር ነው። ይሄ ነው ዋና ነገር። የኢትዮጵያ መሰረት ይሄ ነው። ስለዚህ የሀፍቱ በጣም ጥንቃቄ ያስፈልጋቸዋል በዚህ ጉዳይ ላይ ማለት ነው። እና እንዳልኩት የነበረውን ነገር ከአባቶቻችን የያዝነውን ነገር ቢያንስ የሆነ የምንቀይረው የምናሻሽለው ነገር እንኳን ባይኖር ራሱን እንዳለ እንደዛ ማስረከብ ኃላፊነት አለብን። ስለዚህ እዛ ያላችሁ ሰዎች እንደገና በስልጣን ላይ ያላችሁ ክርስቲያኖች በሙሉ ማለት ነው እግዚአብሔርን የምትወዱ ሀገራችሁ የምትወዱ በዚህ ጉዳይ ላይ በጣም ሲሪየስ መሆን አለባችሁ። እንዳልኩት ሁሉ ነገር ያልፋል፣ ስልጣንም ያልፋል፣ ጊዜም ያልፋል፣ ሁሉ ነገር ያልፋል። ግን ዘመናችሁን በሙሉ የምታነክሱበትን ጠባሳ ይዛችሁ እንዳትወጡ ጥንቃቄ አድርጉ። ዋናችሁን አስረክባችሁ እንዳትወጡ። ሌሎቹ ዋና አይደሉም፣ ዋናው ይሄ ነው። እግዚአብሔር እንዲረዳችሁ እንጸልያለን። ሌሎች አጀንዳዎች ምናምን ካላችሁ ፖለቲካ ምናምን ያው ለመንግስት እንደምንጸልየው ሁል ጊዜ ማለት ነው እንጸልይላችኋለን። እግዚአብሔር ማስተዋልና ጥበብ እንዲበዛላችሁ ምናምን። ግን ይሄኛው ግን ሲሪየስ ነው፣ የኛ ዋና ነገር ነው። ከዚህም የበለጠ ፕራዮሪቲ የለንም በነገራችን ላይ እና ቀስ በቀስ ክርስትናን የማፍረስ እንትን ተቀባይነት የለውም። ይሄ የፖለቲከኞችም ጥያቄም አይደለም፣ ይታወቃል ጥያቄማ እንደሆኑ የአክራሪ ሃይማኖተኞች ጥያቄ ነው፣ ፖለቲከኞች አይደለም። ግን ክርስቲያኖች በዚህ ጉዳይ ላይ መንቃት አለብን። ቅድምም ሲባል እንደነበረው መንግስታት የኢትዮጵያ መንግስት ይሁን የጃፓን የጣሊያን መንግስት ኢንፍሉዌንስ እንትን ጫና ያደረገበትን ነው የሚወስነው፣ እንዳትጠራጠሩ። የሆነ አሁን እኛ ተሰብስበን እዚህ የሆነ ፊርማ አሰባስበን 100,000 200,000 ምናምን አይ ቤካ እንደዚህ ይሁን ምናምን ካልን በቃ መንግስታት እንደሱ ነው የሚያዩት። አይ ህዝቡ በቃ ተስማምተዋል በዚህ ጉዳይ ላይ ብለው ውሳኔ ያሳልፋሉ። አንተ ተኝተህ እነሱ ከበረቱ እንደዛ ነው የሚያደርገው መንግስት፣ ምንም እንዳትጠራጠር። አንተም ከሄድክ ግን መንግስትንም እንትን ትለዋለህ። አይ ሌላም ጥያቄ መጥቶብኛል በዚህ ጉዳይ ላይ ውሳኔ መወሰን አልችልም እንዲል ታደርጋለህ። አየህ አንተም ጠያቂ ሆነ ስትመጣ ማለት ነው። ምክንያቱም እነሱ እኩል ሰርቭ ማድረግ ስለሚፈልጉ፣ ሁሉንም መያዝ ስለሚፈልጉ አንተ ተኝተህ እነሱ እንትን ብለው ለተኛው እንትን ሊፈርድልህ ምንም ነገር አይችልም። አንተ ነቅተህ ግን መብትህንና እንትንህን ለማስጠበቅ ስትሄድ እነሱም የዛኔ ለአንተም እንትን ለማለት እድል ያገኛሉ። እነሱንም በዚህ ማገዝ አለብን፣ በመንቃት አንድ ላይ በመሆን በመደራጀት አዌርነስ በመፍጠርና ነቅቶ በመጠበቅ ይሄንን ማለት ነው። እና እንደዛ ማድረግ አለብን። ዓመተ ምህረት ነው የሚቀጥለው። ከዛ ውጪ የቀን መቁጠሪያ የላትም ኢትዮጵያ። ሰው ሊወድ ይችላል፣ ላይወድ ይችላል፣ ጥያቄ ሊያነሳ ይችላል፣ ዋሬቨር። ግን ሰው ጥያቄዎች ሁሉ ይመለሳሉ ማለት አይደለም። አንዳንዱ ጥያቄ ላይ ነው የሚመለስልህ፣ ስትሞት ሄደ ላይ ይመለስልሃል። ምድር ላይ ሁሉም ጥያቄ አይመለስም። የቀን መቁጠሪያ ጉዳይ የተዘጋ ምዕራፍ ነው። እንደ አዲስ ሌላ ቀን እንትን ልንል አንችልም። ኢትዮጵያ የተመሰረተችበት ነው። ስለዚህ በቃ በዛ ነው የምንቀጥለው ማለት ነው። እና እንደዚህ አሁን ባይ ዘ ዌይ ይቅርታና አይ ቲንክ አንድ ማስተር ያለብን ነገር አለ። እሱ ምንድነው? እኔ አሁን ለምሳሌ ሳውዲ ሀገር ኖሬያለሁ። ሳውዲ 2 ዓመት ኖሬያለሁ። ጅዳ የሚባል ከተማ ኖሬያለሁ። እና ጅዳ የሚባል ከተማ ለምሳሌ ብዙ ፎሬነሮች ሀጂ ነቢ ይባላሉ አረብኛው። ሀጂ ነቢዮች ወይም መጤዎች ከሌላ ሀገር የመጡ ሰዎች በተለያየ እምነት ያሉ ይመጣሉ። ስለዚህ ከሆነ ጊዜ በኋላ ሳውዲ የተመሰረተችበትን መሰረት የሳውዲና የመካ ስዑድ ከሚለው የታሪክ ተይዞ ይመጣል እና ስለዚህ ስለበዛን በቃ የሳውዲ ነገር አያስፈልግም። የሳውዲ የተገመደችበት ሳውዲ የተሰራችበት እሴቷና ቫሊዎቿ ባህሎቿ የመጣችበት አቆጣጠሩ የሂጅራ አቆጣጠር ይሁሉ አያስፈልግም። በቃ እኔ በዝቻለሁና ስለዚህ በቃ ልለው ይሄ እኮ የሚያሳየው የበታችነት ስሜት ነው። ባይዘወይ እኔ አይ ዶንት ቲንክ ሰዎች አሁን አሜሪካ ሀገር ነው የምኖረው። አሜሪካ ሀገር በጣም ብዙ ሰው የተለያየ እምነት ያለው ሰው ይኖራል። ሰይጣን የሚያመልከውም ይኖራል። ኦኬ ሁሉም ግን የሚተዳደረው በአሜሪካ መንግስት አቆጣጠር ነው። አለቀ። ሁሉም በየቤተ እምነቱ ይሞክራሉ እኮ ሙስሊሞቹ ይሞክራሉ እኮ እዚህ ወደ በእስልምና አቆጣጠር ካላንደር ይሁንልን በሸሪዓ እንተዳደር እያሉ ግን ሰው ሀገር ነው የመጣ ነው። ሰው ሀገር መተን እዚሁ ልንወልድ እንችላለን፣ ልንበዛ እንችላለን። የአሜሪካን ሲስተም ግን በቃ እኔ እንደሚመቸኝ የበዛሁት እኔ ነኝ፣
ወይ ደግሞ እንዲሆንኩት እኔ ነኝ። ስለዚህ አገሪቷ የተሰራ የራሷን የሆነው ከለር ትጣ። ይሄ በጣም የበታችነት ስሜት ነው። እኔ አሁን ማወቅ የምፈልገው ዓመተ ምህረት ይቅር ሲሉ ምንድነው ኮምፕሌን የመጣባቸው? በራሳቸው ዴይሊ ላይፋቸው ላይ ምን ችግር አመጣባቸው? በስራቸው ላይ፣ በልጆቻቸው አስተዳደጎች ላይ ምን አመጣባቸው? እሱ ነገር ነው በጣም ማወቅ የምፈልገው። ለምሳሌ ዓመተ ምህረት መባሉ ስራዬን እንዳልሰራ አድርጎኛ ካል አንድ ሰው ኦኬ ኮምፕሌኑ ቫሊድ ነው ማለት ነው። ዓመተ ባሉ ልጅ ጭንቅላቱን እንደው ሌሊት ያቃዥዋል ይረብሸዋል ከሆነ እስኪ አንድ ነገር ነው ዓመት የይቅርታ ዓመት የፍቅር ዓመት ከጨለማ ተላቀን ወደ ብርሃን የመጣንበት ብለው ስለሚተረጉሙት እኔ አናልፈልግም ከሆነ ይሄ አያስኬድም ማለት ምን ሆነ ያ ሰው? እኛ እንደዚህ ብለን በመተርጎማችን ያ ሰው ምን ሆነ? ምን ጫና ደረሰበት? ምን ህይወቱ ላይ ምን ነገር ጎደለበት? እንጀራ የማይበላው እንጀራ ገዝቶ የማይበላው ደሃ የሆነው ዓመተ ምህረት የሚል ስም ስላለ ነው? ኢትዮጵያ ደሃ የሆነችው ዓመተ ምህረት የሚል አቆጣጠር ስላላት ነው? ይሄ እኮ የሚያሳየው በጣም የጭንቅላታችን መጥበብ፣ ምን ያህል በውስጣችን ክፋት፣ ምን ያህል በውስጣችን የበታችነት ስሜት፣ እኔ ልብለጥ፣ እኔ እንዲህ ሊሆን፣ አገሪቷ የተመሰረተችበትን መሰረቷን ላናጋ። በቃ እኔ ባይሆን ነው ጭንቅላታችን እስከመቼ እንደዚህ በጣም የበታችነት ስሜት እንደሚሰማው አላውቅም። በባርነት ብንገዛ ኖሮ ምን ሊባል ነበር? ኮሎናይዝ ብንደረግ ኖሮ ኦኬ። ኮሎናይዝ የተደረጉ ሰዎች ካላንደር የሚቆጥሩት የውጭውን ሀገር ነው፣ የራሳቸው አቆጣጠር የላቸውም። የውጭውን ሀገር ምክንያቱም በቀኝ ተገዝቷል። በነፃነት እንኳን እንዲያስቡ እንደ ሀገራቸው እንዲያስቡ አልሆኑ። ኢትዮጵያ የራሷ የሆነ ባህል አላት፣ የራሷ የሆነ ፊደል አላት፣ የራሷ የሆነ ኢትዮጵያዊ መልክና ኢትዮጵያዊ እሴት መሰረት ፋውንዴሽን አላት። ያን ኢትዮጵያዊ እሴት ቫልዩ ይዞ መሄዱ ምንድነው የሚከብደው? ሌላ ሀገር ስንሄድ የዛን ቫልዩና እሴት ይዘን እንሄድ አይደል እንዴ? እኔ ሳውዲ 2 ዓመት ስኖር የሳውዲን ህግ የሳውዲን መንግስት የሸሪዓ ለው ጠብቄ ነው የሄድኩት። ክርስቲያን ነኝ ብዬ እንደፈለኩ ልፈንጭ አላልኩም፣ አልፈልግም። አንደኛ አስተምሮይም አይደለም። ክርስቲያን በየሄዳችሁበት ሁሉ ከሁሉ ጋር በሰላም ኑሩ ነው የተባለው። ስለዚህ ትምህርታችንም የተቀዳንበት ምንጫ ስለሆነ የትም ቦታ ቢሄድ ክርስቲያን እንዲያው በዝቻለሁና በቃ ሁሉ ነገር ይቀየርልኝ፣ እንዲያው በዝቻለሁና በቃ እንዲያው አይልም፣ እንደዛ አይልም። እኔ ምንድነው ፖይንቱ? የሀገሪቷን የራሷ የሆነ ከለሩን ማስለቀቅ የተፈለገበት ምክንያት ምንድነው? እንዲያው ምን ይሳስበው ይሄን ሰውን በፌሚኒዝም ምክንያት አድርገው ቢዚ አድርገውን እነሱ ግን ውስጥ ለውስጥ ይሄን ስራቸውን ጨረሱ ማለት ነው። ህዝቡም በፌሚኒዝም ሀሳብ ጭንቅላቱን አናወዙት። ከዛ በውስጥ እቺ ነገር አለቀች፣ ይሄው መጣችልን ማለት ነው። ባይዘው ዓመተ ምህረት ብቻ አይደለም መስከረም አንድ አዲስ ዓመት እንዳይባል የሚልም አጀንዳ አለ። ሌላ መስከረም አንድ ራሱ አዲስ ዓመት ዘመን መቀየሪያ ወይም የአዲስ ዓመት መግቢያ ተብሎ እንዳይቆጠር እንግዲህ እስቲ በሚል ቆጥረው አዲስ ዓመት እንደሚለውጡ ደግሞ እናያለን። ተተኪ እየመጣልን ያለው ምንድነው? ለምሳሌ መስከረም አንድ በኢትዮጵያ ካላንደር አቆጣጠር በኢትዮጵያዊ ቀለም በኢትዮጵያዊ ሀገር ስሌት ቀመር የመጣ ነው። እሺ የምን ሀገር ቆጥረን ነው አሁን ዘመን መለወጫ ምን ነው? የምን ሀገር እንቁጠር? የእንትን እንቁጠር? የሂጅራ እንቁጠር? የእስልምናውን እንቁጠር? የሌላም ደግሞ የሌሎቹ ማቋጠር ካለ እንቁጠር? ምንድነው የማረጋችን ጥቅሙ? ለምንድነው ኢትዮጵያን እንደ ኢትዮጵያነቷን ማን ይዘው? በቃ ኢትዮጵያን ባህሏን ይዘን እሴቷን ይዘን ሃይማኖታችንን በደንብ ኤክሰርሳይዝ እያደረግን በሃይማኖት ላይ ማንም ሰው ጫና እንደውም እንደ ክርስቲያኖች እኮ ዘንድሮ የታረደ የለም፣ እንደ ክርስቲያኖች የተቃጠለ የለም፣ እንደ ክርስቲያኖች ቤተክርስቲያኖቻቸው የፈረሰ የለም፣ እንደ ክርስቲያኖች ቤተክርስቲያኖቻቸው እየተቆለፈባቸው ላይ እሳት የነደደባቸው እኮ ማንም የለም። እውነትና ከተባለ እኔ እሱን ያልገባኝ ነገር ምንድነው መሰረቱ? ተተኪስ እየመጣለው ምንድነው? ለምሳሌ ከሰኞ እስከ ዓርብ ይቀር፣ ኦኬ ምን ብለን እንቁጠር? ሰኞ የሚለውን ቃል እንቶ ማክሰኞ ሽንቶ እሺ ምን ብለን መንዴ ቱስዴ ፍራይዴ እንዳትሉ። ምክንያቱም መንዴ ቱስዴ ራሱ ያ ቀመር አቆጣጠር ከግሪክ ጣዖታት የወጣ ነው። ሴፕቴምበር ኦክቶበርም እንዳትሉ፣ እነሱም ከጣዖታት የወጡ ስሞች ናቸው። ኦኬ ምን አይነት ቃል እንጠቀም?
አማራጭ ምንድነው እየመጣልን ያለው? ወይ ዝም ብሎ ማፍረስ ነው ያዛችሁት? እና አዶን ነው እኔ ሙስሊም የሆነ ሰው ከሆነ በተለይ ሙስሊሞቹ ከሆነ ኮምፕሌን አድርገው እየተቀየረ ያለው ኢትዮጵያዊ ሙስሊም እኮ ናችሁ እንዴ? ቀደም ኤፊ እንዳለው ከሌላ ሀገር የመጣችሁ ሙስሊሞች እኮ አይደላችሁ። ኢትዮጵያ ውስጥ የነበራችሁ ወይ በክርስቲያንነት ወይ ደግሞ በሌላ እምነት የነበራችሁ በኋላ ላይ ኮንቨርት አድርጋችሁ ወደ እስልምና ሄዳችሁ ናችሁ። ኢትዮጵያዊ ናችሁ እኮ። እንግዲህ እኔ በእስልምናው መሐመድም ሷሃባዎችን ሲልካቸው ወደ ኢትዮጵያ ያላቸውን ነገር ጠብቃችሁ ያላቸውን አስተምሮ ባህላቸውን ትውፊታቸውን ጠብቃችሁ እዛ ተጠለሉ፣ እዛ ፕሮቴክት ያደርጓቸዋል። ሲመጡም እኮ የተቀበሏቸው እኮ ኢትዮጵያ የምትባለው በራሷ ኦልሬዲ ኤስታብሊሽ አድርጋ ባህሏን፣ ወጓን፣ እሴቷን ጠብቃ ፋውንዴሽን የተሰራላት ሀገር እኮ ነው የመጡት። ሌላ ሀገር ሲሄዱ እኮ ማንም የተቀበላቸው የለም። ሌላ ሀገር ሲሄዱ እኮ ሲያሳዷቸው ነበር። ኢትዮጵያ ሲመጡ ግን ኢትዮጵያ የሚባለው ሀገር በራሷ ባህል ያላት ትውፊት ያላት እሴት ያላት ስለሆነች ኤስታብሊሽ በሆነ ሲስተም ላይ ነው የገቡት። ያን ኤስታብሊሽ በሆነ ሲስተም ላይ መግባታቸው ምንም እምነታቸው ላይ መጣባቸው ነገር የለም። አሁን ላይ ለምንድን ነው መቃየር ያስፈለገው የሚለው ነገር በጣም እሱን እኔ ጥያቄ አለብኝ። እንዲያውም ኤፊም ቤኪም ወንድሜ መረጃ ካላችሁ እሺ፣ ዓመተ ምንድነው የሚቀያየሩት ነገሮች ምን ተተኪ ተሰጣቸው? ለምሳሌ መስከረም 1 ዘመን መለወጫ እንዳውን ተባለ። እሺ፣ የትኛው ዘመን መለወጫ ይሁን? የትኛው ቀን ተሰጠን? አንድ ከሰኞ እስከ ዓርብ ከሰኞ እስከ ዓርብ የሚለው ቃላቶች ይቀየሩ ተባለ። እሺ፣ ተተኪ ቃል ምን ተሰጠን? መስከረም ምናምን እስከ ጳጉሜ የሚለው ይቅር ተባለ። እሺ፣ ተተኪ ምን ተሰጠን? ሰው ዳቦና እንጀራ አርቦት ምግብ ደግሞ መብላት እየከበደው ምንድነው አሁን ይሄ ሌላ ዓላማ ከሌለ በስተቀር ለሰው ስራ መፍጠር፣ የስራ ዕድል መፍጠር ድሆችን በየመንገዱ ወደቁትን የሚገዳደለውን ጦርነቱን እርስ በርስ መገዳደሉን እርስ በርስ ላይቭ ላይ መተራረዱን እሱን ላይ መስራት ይሻላል? ላይቭ ላይ ወንድ እየደፈረ እንደ ኩራት የሚያወራውን መቀየር ይሻላል ወይስ ሌላ በቃ ሀገሪቷን እንዲያው በቃ ሁሉ ነገር ማናጋት? እና የትኛው ነው ፕራዮሪቲ? እውነት የራበን የትኛው ነው? ዓመተ ምህረት ተብሎ ስለ ዓመተ ምህረት የሚለው ስም ስለጠፋ ሆድህ ይሞላል? ዓመተ ምህረት የሚለው ስም ስለጠፋ ለልጆች ጡጦ ትገዛለህ? ዳይፐር ትገዛለህ? ዓመተ ምህረት የሚለው ስም ስለጠፋ ከዩኒቨርሲቲ ግራጁዌት አድርገህ ስራ ትይዛለህ? ከዴሊ ላይፋችሁ ጋር የማይገናኝ ነገር ለምንድን ነው? አንለስ ተንኮል፣ ሌላ ደባ፣ ሌላ ነገር አታክ ማድረግ፣ ሌላ ነገር ማፍረስ ካልተፈለገ በስተቀር እና በጣም ብዙ የምጠይቃቸው ጥያቄዎች አሉኝ የፋዬ እና ምክንያቱን ቢያስረዱን ጥሩ ነበረ። ታንኪ በጣም ይቅርታ አረዘምኩኝ፣ ሌሎቻችሁን ቦታ ያስኩኝ። እግዚአብሔር ይስጥልኝ። ኖ አይ ቆንጆ ነው ያሬድዬ፣ ጥሩ ሀሳብ ነው ያነሳው። አዎ ይሄ እኮ እንዳልኩ ነው የነ አህመዲን ጀበል ቆይቷል ይህን ነገር ኢንተርቴን ሲያደርጉ። መጀመሪያ ላይ እኔ እንትን ስል ነበር በዚህ ጉዳይ ላይ ሁሉ ተናግሬ ነበር እዚሁ ቲክቶክ ላይ ማለት ነው። እና አካሄዳቸው በዚህ የሚቆም ብቻ አይደለም። ዓላማው ምንድነው? ግልጽ ነው። የክርስትናን መሰረት ከኢትዮጵያ ማጥፋት ነው፣ ሌላ ምንም አይደለም። ከዛ በሚፈልጉት መተካት ነው፣ በእነሱ መተካት ነው። ዓላማቸው ግልጽ ነው። አካሄዱን በዚህና በዛ ይሁን እንጂ ማለት ነው። ያ ደግሞ እንደዛ እንዲሆኑ ያደረገው ደግሞ የክርስቲያኖች ደግሞ መዘናጋት ነው። እኛ በዚህ ጉዳይ ላይ በጣም ጥልቅ የሆነ እንቅልፍ ውስጥ ነው ያለ ነው እንጂ በዚህ ጉዳይ ላይ አዌር ብንሆን ነገሮችን ይታወቃል። ኢትዮጵያ ውስጥ ክርስቲያን 92 ሚሊዮን ነው። 87-86% ክርስቲያን ነው ኢትዮጵያ ውስጥ ያለው ማጆሪቲ እንኳን እኔ ከተባለ ማለት ነው። የክርስቲያኖች ግን እንዳልኩት ቅድም በጉዳዩ ላይ ትኩረት አለማድረግ በተለያየ ጉዳይ ላይ አቴንሽናችን ዳይቨርት ስለሆነ እነሱ በዚህ ጉዳይ ላይ በጣም የቆየ ስር የሰደደ ፕላን አላቸው፣ እቅድ አላቸው። እሱንም ደግሞ ቀስ በቀስ ለማስፈጸም እየሄዱ ነው። እኛ አሁን በዚህ ጉዳይ ላይ ንቁ መሆን አለብን። ነገሮችን መከታተል አለብን። እጅ ለእጅ ተያይዘን እነዚህን እሴቶቻችን ማስቀጠል አለብን። ይሄ እንደዛ ነው የሚቀጥለው ማለት ነው። ሌላ በዚህ ጉዳይ ላይ እንዳልኩት አሁን የኛ
እርስ በርስ የምንከራከርባቸው የምንሟገትባቸው መጽሐፍ ቅዱሳዊ ሀሳቦች እውነቶች እንዳሉ ሆነው ግን ለእንደዚህ አይነት ጊዜ ደግሞ ይበልጥ ቦታ መስጠት መጀመር ያለብን ሰዓት ነው አሁን ማለት ነው። ምክንያቱም ከዚህ አሁን በዚሁ ከቀጠልን የኛ አሁን ማርያም ታማልዳለች አታማልድም እያለን ክርክር ላይክ በማበጠሪያ የሚጣሉ መላጦች ነው የምንሆነው። ኦኬ መሰረታዋ የክርስትና መሰረታዋ የተነጠቀ ሀገር ላይ ሆነን ሁሉ ነገር አስረክበን ከሄድን በኋላ እኛ እዚህ የምናደርገው እንትን መሰረት ያለው አይሆንም። ስለዚህ ዋናው ነገር ላይ ፕራዮሪቲ መስጠት የሚገባን ነገር ላይ ፕራዮሪቲ ሰጥተን እዛ ነገር ላይ በጣም ትኩረት አድርገን ልንሰራ ይገባል። በጣም ትኩረት አድርገን ማለት ነው በዚህ ላይ ልንሰራ ይገባል። አሁን እኔም ዋንስ አጌን ደጋግሜ ነው ያልኩት ኦርቶዶክስ፣ ካቶሊክ፣ ኦንሊ ጂሰስ ምናምን አድቬንቲስት በቃ እንደዛ የሚባል ነገር የለም። አሁን ሁሉ ክርስቲያን ነኝ ብሎ ራሱ ክሌም የሚያደርግ በሙሉ በዚህ ጉዳይ ላይ ወጥና አንድ አቋም ሊኖር ይገባል። እንደሱም ደግሞ እና ክሬት እናደርጋለን የላይቭ ፕሮግራሞችንም ክሬት እናደርጋለን። ክሬት አድርገን በተወሰነ ጊዜ አንድ ላይ ተሰብስበን በእንደነዚህ አይነት ጉዳዮች ላይ የምንመካከርበት አብረን የምንቆምበት ጊዜ ነው የሚሆነው። እንሰራለን፣ በደንብ እንሰራለን በዚህ ጉዳይ ላይ ማለት ነው። ስለዚህ እንደሱ እናደርጋለን።